ምን ለማለት እንደፈለግሽ ይንገረን። እንደዛ ካዮ ጃለለቲክ galuudhaaf kaayyoo jaalalaan qabu kaayyoon biyyaa ba'eefan qabaa jechaan jedheen didaa ture jechuudha. Kazaan odumaa akkasitti haasofnu bakka ittuma siquun qabee carraan kennee fi hojjumaan haasa'aa turre jechuudha. Osuma akkana innu naannoo waggaa 3 turre amma erga waliin turre. Garuu erga addaan ba'anii naannoo 5 minamina kana taanee jirra. Sababni addaan ba'uu keenya bakka dubbirratti xiqqoo waliin garuu waliin hubannu yoo nanaaree inni illee akkasuma bakka bilbila narratti cufuu baay'isaa yeroo ofii kootii barbaade mul'atu. Yeroo ofii isaatii bicha barbaade kan dhaabane yeroo ani hojii fixeefaa galgala onlaayinii galu jechuudha. Yeroo ani galu inni irra ba'a. Yeroo ani irra ba'u immoo inni irra gala. Kazaan bakka wanti kun maalidhaa kan jedhu tokko gaaffii natti ta'aa ture jechuudha ofii kootirratti. Odumaan akkas jedhu akkasitti waliin turre gidduurras wanti na gaafate isa rakkoon qabatee ilmaan godhee jechuudha. Ergan isa godhee booda bakka amala addaa tokko amala jijjiirraa tokko fidee akkas taananii dhaabbadhee ofii kootii yaadeen bilooka godhe. Karaa hundumaanuu jechuudha. Bilooka goonaan ammas karaa godinyoota isaatiin dhufee na dubbisaa. Irraan kaasaa nan godhaa irraan kaasaa kazaan amma carrashaa jechuudha. Amma carrashaa bilooka ergan godhee amma naannoo 5 minamina gootee jira. Innaa bilooka godhus garuu karaa tokkoon nan godhe karaa tokkoon deebi'ee dhufa. Karaa tokkoon nan godhe karaa tokkoon deebi'ee dhufe. Garuu bakka karaa hundumaan na hordofaa. Innaa kanarratti gorsa akkamiin naa qabdaa kan jedhu tokkoon gaafachuu barbaade Alex. እሺ አሌክስ እሷን ማለት ነው ፍቅረኛ ነበረኝ በኦንላይን ነው የተዋወቅነው። 1 አመት እንደዚሁ አውርተን ነበረ ማለት ዝም ብሎ አለ እንደ ጓደኝነት ምናምን ፍቅር ውስጥ ሳይገቡ ማለት ነው። ከ1 አመት በኋላ ግን ፍቅር ውስጥ ገባን። ከገባን በኋላ 3 አመት ነው እንደዛ ቆየን። ከዛን በመሃል ክፍተት ተፈጠረ ማለት እሱ ጊዜ ያለመስጠት እሷ ኦንላይን ስትገባ እሱ ከኦንላይን ይወጣል። እሱ ሲገባ እሷ ትወጣለች እንደዛ ነገር ማለት ነው። እና ብሎክ አረኩትኝ ጓደኞቹን ምናምን በጓደኞቹ ምናምን ከዛን አነሳውት ብሎክ አረጋለሁ አነሳለሁኝ እና አንዴ በዚህ ላይ ምክር እንድትሰጠኝ አንዴ ከጀርባሽ አዛን እያለ ስለሆነ አንድ ደቂቃ ጠብቂው። እሺ ዛሬ ጁማ ስለሆነ ያው በዚሁ ይቀጥላሉ በማለት አንፃር ነው። እሺ ተጣላን 5 ምናምን ወር ሆኖኛል ብሎክ አረኩኝ ያለኝ ሁላ በመሃል እየተጣላን ልጆቹ ጓደኞቹ ምናምን ሲያስታርቁን ትንሽ የጠየቀኝ ነገሮችን ምናምን ነበረ እሱንም አርጌለታለሁኝ። ግን ከበቃ አሁን አቃተኝና የመጨረሻ ብሎክ ካደረኩኝ 5 ወር ሆኖኛል እና በዚህ ላይ ምን ትመክረኛለህ እያለች ነው። ያው ብዙም ታውቃለሽ ሸምደድ ለማድረግ ይከብዳል ለዛ ነው። እሷ እየሰማሽ ነው እህቴ? አዎ በዚህ ላይ ምክር እንድትሰጠኝ ነው አለች። እሺ እየሰማች ነው እሷ እየሰማች ነው አይደል? አዎ በፌስቡክ ነው የተዋወቃችሁት? ሰው ነው አስተዋወቀን። ማን ያስተዋወቃችሁ? ጎደኛቲያ አባ መናሺት ፍሪያዳ ከስት ወልበሬች ወደ የጓደኛዬ ባለቤት ጓደኛ ነው። እሷ ናት ያስተዋወቀችኝ። ስለዚህ አሁን ብሎክ አድርገዋለች አይደል? ብሎክ አደረኩ ግን አሁንም አልተወኝም። ይመጣሉ ተመልሰው ማለት ነው በሌላ አካውንት። እሺ ሚውት አድርጉና አዳምጡኝ። እሺ ሁለታችሁም አሁን ያው ትሰሚያለሽ አይደለ? ያው የምናገረውን አይ ቲንክ ትረጂዋለሽ ብዬ አስባለሁ። አንደኛ ነገር
በኦንላይን የተዋወቅሽው ሰው አይሆንሽም። አንደኛ ብዙ ነገር አድርጌለታለሁ አልሽ። አንቺ ሰው ሀገር ነው ያለሽው። ብር እንዴት ትልኪለታለሽ? ለወንድ ልጅ አንቺ ለወንድ ልጅ ለመላክ እኮ አይደለም የተሰደድሽው። አፈቅርሻለሁ ስላለ ታምኘዋለሽ? ውሸት እኮ። የሚያፈቅርሽን ሰው በኦንላይን አይደለም ፍቅሩን የምታየው። ወሬ አይደለም ፍቅር ላይ የሚሰራው ተግባር ነው። ወንዶችን ወሬያችንን አታዳምጡ ብዬ ተናግሬያለሁ። ንግግራችንን አትስሙ። በመላሳችን ልናሳመናችሁ እንችላለን። ይኸው እኔ ላርገው ካልኩ ማለት የማረግ ፍላጎቱም እዛ ጋር ሞቲቬሽኑም ስለሌለኝ ምንም ነገር ላገኝ ስለማልፈልግበት ነው እንጂ ጥቅም የፈለገ ወንድ አንዲት ሴትን ላጥምድና የሆነ ነገር ላገኝ ካለ ኤቭሪዴይ እየደወለ ጥሩ ጥሩ ነገር ቢነግራት እንደሚያፈቅራት ቢነግራት በፍቅር ሊጥራት ይችላል። ገብቶሻል? ስለዚህ ገንዘብ ጥቅም ነው። አንቺ ሰው ሀገር ስለሆንሽ የዋህነት ነው የሚያስበላሽ። ስለዚህ ማንንም ሰው ማመን የለብሽም በመሰረቱ ማንንም። በተለይ ሰው ሀገር ሆነሽ አንቺ አረብ ሀገር ሆነሽ ስትሰሪ ያንቺን ገንዘብ ያንቺን ጥቅም ከአንቺው ነገር ለመንጠቀም ማንም ምንም ሊያደርግ ይችላል። ይህንን አስምሪበት። ማንም ሰው ምንም ሊያደርግ ይችላል። ይሄ አፈቅርሻለሁ እንተ ኢቭን ቤተሰቦችሽ እንኳን ሳማው ታመም ያለው ውላ ሊሉሽ ይችላሉ። ያ ታመም ያለው መድኃኒት መግዣ ይሄ ሊሉሽ ይችላል። በተባላችሁበት መንገድ ሁሉ የምትጓዙ ከሆነ ሁሉ ጊዜ መጠቀሚያ ሆናችሁ የምትቀሩት። ስለዚህ ውስጣችሁ ያለውን አውሬ መቀስቀስ አለባችሁ። እምቢ የሚለውን ይሄን አርጊ እምቢ፣ ይሄን ግዢ እምቢ፣ እንዲህ ላይ እምቢ። እምቢ ማለት ትፈራላችሁ። በኦንላይን ደግሞ ፍቅር ግንኙነት ውስጥ ገብተሽ ያ ሰው ባል አይሆንሽም፣ ህይወት አይሆንሽም። ስለዚህ መጨረሻውን አይተሽ መጓዝ ያለብሽ። አሁን ሰው ሀገር ስትሆኝ የሚያሳስብሽ አንድ ነገር ቢኖር ምንድነው? እንዴት ሰርቼ ተለውጬ ሀገሬ ይገባለሁ ብቻ ነው። ትዳሩም ይደርሳል፣ ፍቅሩም ይደርሳል። ሁሉንም በአካል ስትሄጂ ራስሽ አይተሽ አምነሽበት ትገቢበታለሽ እንጂ ከላይ ተዋወቂው ብሎ ሰው ስላስተዋወቅሽ መተዋወቅ አልነበረብሽ። በፍቅር ውስጥ ደግሞ ገንዘብ የሚጠይቅሽ ጥቅማ ጥቅም የሚፈልግ ከሆነ መንቃት አለብሽ። ይሄ ሰው የኔን ነው ጥቅም ነው የፈለገው። እሺ አሁን ብሎ ካርገሻል አልፈልግም ብለሽ እየመጣ ይጨቀጭቅሻል። እሱን የቸገረሽ የኔ እናት ሌባ እኮ ቤቴን እንዳይዘርፍ እኔ ነኝ በር የምዘጋው። ሌባ በሬ አካባቢ እየመጣ ያንዣብባል ብዬ ቁጭ ብዬ እንደ ዘበኛ አስጠብቅ አልከም። ቤቴን አደገኛ አጠራጥራለሁ፣ ዘበኛ ቀጥራለሁ፣ ቤቴን ጠብቃለሁ፣ እዘጋለሁ። ከኔ የሚጠበቀውን ኃላፊነት አደርጋለሁ ማለት ነው። እየመጣም ያላዝንብሽ ከሆነ ስልክሽን ትቀይሪያለሽ፣ ስራሽ ላይ ታተኩሪያለሽ። በቃ ተጠናቋል። ይሄን ያህል ቀላል። አፈልጊማ በቃ ሲም ካርድ አምጡልኝ ትያለሽ። ሲም ካርድሽን ለቤተሰብ ይሄ ነው ስልኬ በዚህ ነው የምታገኙ ከዚህ በኋላ ተጠናቋል። በቃ እዛ ስልክ ላይ ሲቀጠቅጥ ይዋል። ምን አገባሽ? ማትፈልጊው ከሆነ አንቺ ምክንያቱም መደወሉ የምትፈልጊው ከሆነ ነው። አሁን እንደዛ ነው የሚመስለኝ። መደወሉ ማትፈልጊው ከሆነ ግን አንቺ ስልክሽን ትቀይሪያለሽ፣ ለምትፈልጊያቸው ሰዎች ስልክሽን ትሰጫለሽ። ተጠናቋል። ስራሽ ላይ ፎከስ ታደርጊያለሽ። ያጠፋሽውን ገንዘብ ትተኪያለሽ፣ ለሱ በመላክ ያጠፋሽው። በዚህ መንገድ ነው ሁለተኛ ድጋሚ ተሳስተሽ እድል እንዳሰጭ ተሳስተሽ ትምህርት ይሁንሽ። አይሆንም። ከዚህ በኋላም በዚህ መንገድ እንዳትታለይ ራስሽን አርመሽ የመጣሽበትን ዓላማ ላይ አተኩሪ። ሰው ሀገር ከማዳም ጋር መጫጫው አልሰለችሽ? ሌሊት እየተነሱ አያምም ስራ መስራት ገብቶሻል? ስንት የጤና ችግር እኮ ያጋጥምሻል። እንዲህ ሆነሽ ሰርተሽ ገብጋባ እኮ ነው መሆን ያለብሽ። ሰው ቋንቋና እኮ ነው መሆን ያለብሽ። ባይዞ በግልጽ ነው የምነግራችሁ። ምንም ይሄ እሷ ገብጋባ ነኝ የሰው ልጅ ማንም አያዝንልሽም። በየዋህነትሽ ማንም አያጨበጭብልሽም። አይሽ ለራስ መቆም ማለት ይሄ ገብጋባ ነሽ። አዎ ነኝ። አንቺ ራስሽን ነው የምትወጪው። ግጥም አድርጌ እንዴ በአምሳሉ ፈጥሮኝ እንዴት ራሴን አልወደው? ቅድሚያ ለራስ አትፍሩት። ሰው ምን ይለኛልና ሼም እየያዛችሁ ነው እየወደቃችሁ ያላችሁ። አትፍሩት፣ ነኝ በሉ። አንቺ ምንም ፍቅር አይገባሽም እንዴ? እንደውም እኔ ጥቁሩ ድንጋይ ነኝ። ምንም አይገባኝ። አታብራሩ። ሰው እንዲህ ምን ይለኛል ብላችሁ በይሉኝታ በሌላ መንገዳት ሰው እንዲህ ናችሁ ካላችሁ ነኝ። እኔ እንደውም አፕሩቭ አደርግላችኋለሁ። እንዲህ ነህ በሉኝ እስቲ። ነኝ ምን ሊመጣ ከዛ። ስለዚህ ጠንካራ አቋም ሊኖርሽ ይገባል ማለት ነው። ተግባባን?
ግልጽ ነው። ሰምቻለሁ። አመሰግናለሁ። እሺ አይዞሽ፣ እሺ በርቺ። እሺ እሺ እኑም ደግሞ አመሰግናለሁ። እሺ ስለተረጎምሽልን። እሺ እኔም በጣም ነው የማመሰግን። በዚህ አጋጣሚ በጣም ነው የማደንቅ። የምር ለእኛ ጊዜ ሰተ በጣም በጣም አመሰግናለሁ። ምን እንደምልክ አላውቅም፣ ቃላት የለኝም። እንዲሁ ቀጥል። እሺ አመሰግናለሁ። እሺ እሺ ያው አዛን ሲል ምናምን ብዙ ጊዜ እናደርጋለን እኮ እኔ አሁን ያለሁበት አይሰማኝም። ለዛ ነው እሷ ጋር ስሰማ እንትኑ ለዛ ነው። እሺ እና ችግር የለውም። አንድ ደቂቃ ነው ምንም ያን ያህል እንትን የለም። ለዛ ሄሎ ሄሎ እኔ እኮ ጋይስ እኔ ሚስጥር እንዳታወጡ። እኔ እኮ እንትን ልካችሁ ሪኩዌስት ልካችሁ ጋይስ ሪኩዌስት ልካችሁ የምታወሩ ሰዎች አስቸጋሪ እኮ። አንዳንዴ ባልና ሚስቶች ግን እንዳትሆኑ። ባልና ሚስት በተለይ ጭቅጭቃችሁንም ዓለም እንዳይሰማው እዚህ ድንገት ልከሽ ስትጨቃጨቁ እዚህኛ ላይቭ ላይ እንዳንሰማ ቢኬርፉል ተጠንቀቁ። እሺ ታፕታፕ አድርጉት እስቲ ጋይስ። ይሽከረከራል ዝም ብሎ በር ላይ። ኔትወርካቸው ይሆን ኔትወርክ አይገባኝም። እሺ የኔትወርክ ያለ ምንድነው ነገሩ? በር ላይ ብዙ የሚፈራፈሩ ሰዎች ይታዩኛል። ምንድነው ጉዱ? በር ላይ ብዙ ሰዎች እየተንፈራፈሩ ነው። ኮማ ክፍል አስገቧቸው እስቲ። ነርሶች ስራቸውን ረስተዋል እኮ። ግሉኮስ ስጡ በር ላይ። ሄሎ ሄሎ መታ ነው መልስሽ። ቀጣይ ነርሶች በር አካባቢ ግሉኮስ ብትሰጡልን ጥሩ ይመስለኛል። ምክንያቱም ፍቅር ጥሩ አይደለም። በፍቅር ልቡ የቀለጠ ሰው ከራሱ ከ8ኛ ፎቅ ላይ ምን ሊከሰከስ ይችላል።